ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ያላችሁ? የእግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። የኔ ውዶች አላችሁልኝ ወይን ያለሁኝ እንግዲህ ያው እስኪ ከልጅ ጋር ዋልኩትን ውሎ ላሳያችሁ በትንሹ። ያው ከአሸዋ ሜዳ ግዴታ ዓለም ባንክ መሄድ ነበረብን። በነገራችን ላይ እዚህ ጋር የመኪና ማስታወት ቆሾ ካሜራዬ በጣም ብዙ እየቀረስኩኝ አጣጥፍቻለሁ ብዙ ቪዲዮ እና ታውቃላችሁ ልጅ ስታስከትቡ በጣም ቀናችሁ ይበላሻል፣ ውሏችሁ አያምር፣ በቃ የሚያስጠላ ቀን ነው የምትውሉት። እና የሁሉም እናቶች ልጅ ነው እንደዚህ እንደኔ ልጅ የሚያመው በኢየሱስም በጣም ነው የሚያስጠላኝ ክትባት ቀን ማለት ነው። እና ያው አለም ባንክ ወረድን በኋላ የቤተል ታክሲ ለመያዝ ሄድን። ቤተል ከአለም ባንክ ቅርብ ናት በነገራችን ላይ እና 500 ብር ሲሉን እህቴ ነይ በይ ቀጥ ያስግሺ በእግርሽ እርጉዝም ሆነሽ በእግርሽ ሂጂ ሄደሻል ልጅ ወጥቶ ነው ይዤልሽ ለምን በእግርሽ አትሄጂ ምናምን ብላ እልህ ይዟት ማለት ነው። 500 ብር ብለውን ራይዶቹ የኑሮ ውድነት ይህ ሁላ መኪና እያለ እንግዲህ በእግራችን እየገሰገስን የወለድኩበት እንትን እየሄድኩ ነው። ባይዘዌ ከቡታጅራ ኤርፈር እንትን መሸኘት ተጽፎልኝ እዚህ ነው ማለት ሲጻፍላችሁ ትመጣላችሁ የፈለጋችሁበት። እና እኔ እናቴ ጋር ለመውለድ አዲስ አበባ ነበር የመጣሁት። እስቲል ከባሌ ጋር እስካሁን አልተገናኘውም ብላችሁ አታምኑኝም። እና በመንገዳችን እነዚህ ውዩ የሚያምሩ እንትን አየንና ያያችሁት አያምሩ ውሾቹ በኢየሱስም እኔማ ብመቸኝ ዘንቤል ቢጭ አንዱን አስገብቼው ምጣ ነበር። ውሻ በጣም ነው የምወደውና በጣም 6 ነው 7 ናቸውና ወደዛ ሄደው እየቀረስኳቸው ሰዎቹ ሲያዩኝ ምን አበደች እንዴ እያሉ እየሳቁብኝ ነበር። እኔ ግን ቼክ አላረኳቸውም እና እህቴ ትገሰግሳለች፣ እኔ መንደር ውሻ ቀርጻለሁ ማለት ነው። እና ያው በእግራችን ገሰገስ ነው ማለት ነው። በኢየሱስም በነገራችን ላይ ከቤተል እኔ ወለድኩበት ድረስ 300 ብር አሉን። ግን በእግራችሁ ከሄዳችሁ 8 ደቂቃ ነው የምትሄዱት ማለት ነው። እንግዲህ አስቡ ጉራጌ መሆን እንዴት እንደቋጠርኩ ማለት ነው። እኔ ተሻገሪ ብለኝ እሷ ትገሰግሳለች፣ እኔ ከኋላ ይቀርጻለሁ። አንዳንዱ ፋራ የሆነ ሰው ደግሞ ምንድን ነው የምትቀርጪው ይላል ምናምን እያልኩ እያደነባበርኩኝ እኔም መንገድ የቀጠልኩኝ። እዚህ ጋር ዳመና ስለነበረ ጥላ አልያዝንም። የሲስተር ያው ስራ የምትሰራበት ሻርቧ ከላይ አርጋበት እያንዘላዘለችው ነው እና ምንም አይነት ፎጣ እንትን አላልንም። እና ያው መኪና ላይ ሙቀት ስንትን ስለሚለው ልጄ ትንሽ ነጫነጫል። አቤት ወንድ ልጅ በቃ ነገረኛ ናቸው እኮ ወንድ ልጅ በኢየሱስ በቃ የኔ ደግሞ ውሃ ቀጠነ ብሎ ነው የሚያለቅሰው ትንሽ ነገር። እና በስተ መጨረሻ ያው ደረሰን። የወለድኩበት ኮልፌ ወረዳ 6 ጤና ጣቢያ ነው የወለድኩት። እዚች ገቻ ያያችሁ እዚች ቀይ ሴት ማለት ነው ከል ስትል ከሌላ ሀገር ነበር የመጣችው። ከዛ እንደማትስተናገድ ሳቅ እኔ ካርዴን አስገባውና እየተስተናገርኩ መሰለኝ ምናምን ነገር አለችኝ። እባክህ ዝም በይ ምናምን ብዬ እዛው ትንሽ ተጨቃጨቅ እና እኔ ደግሞ ነገር እወዳለሁ ትንሽ ጭቅጭቅ ውስጥ ገባሁንና ከዛ የወለድኩበት አያችሁት እዚህ ቦታ እንዴት እንደምፈራት እኮ ገና ሳያት እፈራታለሁ። በኢየሱስም እነዚህ እህቶቻችን የሚወልዱ ናቸው። ቁጭ ብሏል፣ ምጥ ይዟቸዋል። ጩኸት አይደለም። እዛ ስትገቡ ጤና ጣቢያ በመድኃኒዓለም አባቴ እኔ የወለድኩት እዚህ ክፍል ነው። እዚች ጋር ማንም ያው እነዚህ የወለዱ አሉና ጩኸቱ ስለሚረብሽ እና እኔም ስላልፈለግኩት ነው እንጂ አስገባላችሁ ነበረና ያው እናትነት ምስጢር ነው። እህቴ ደግሞ ዞር ብላ አየሽ ምን አይነት ስሜት ይሰማሻል ትለኛለች። ተንኮለኛ ናት። ጨረሻም ምን አይነት ስሜት ይሰማሻል ብላ ቃለ መለስ አድርጋ ዳገት ነው የምትወጡበት ፎቅ አይደለም። እና ፎቁን እንደዚህ እያረሽ ጨርሰን ወጥተናል። እና የኔ ማሮች በጣም ረዥም ነው ፎቁ ማለት ነው። የኔ ማርና በጣም ነው የኔ እህቶች በጣም ነው የማመሰግነው። እኔ ወለድኩ እንጂ አላሳደኩም። ቴንኪው መግድዬ፣ የኔ ማር አመሰግናለሁ በለው።